ወይዘሮ ሜላት ነቅታለች። ወይዘሮ ሜላት ስትነቃ ባዩሽን ማስመሰሏን ልትቀጥል ስትል፣ ወይዘሮ ሜላት ግን በሚገርም ንግግር የባዩሽን እውነታ አጋልጣታለች። ለመሆኑ የባዩሽን እውነታ ወይዘሮ ሜላት ልታጋልጣት የቻለችው እንዴት ብላ ነው የሚለውን፣ የባዩሽስ መልስ ምን ይመስላል የሚለውን ደግሞ እርግብስ ተይዛለች አልተያዘችም የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። ወይዘሮ ሜላት እንደነቃች ባዩሽን አግኝታት ነበረ። ይሁን እንጂ ባዩሽ የቀድሞ ማንነቷን እንደዚሁም ማስመሰሏን ልትቀጥል ስትል ወይዘሮ ሜላት አዋርዳታለች። ያን ልታደርግ የቻለችው ካሳለፍነው ፓርት ላይ አይታችሁ ከሆነ ወይዘሮ ሜላት ራሷን ስታ በሕክምና ላይ ሕክምና እየተከታተለች ሳለ ብትሞች ይሻልሻል፣ ያለበለዚያ ከኔ ጋር ከባድ ጦርነት ውስጥ ነው የምገቢው፣ እንደዚያ መትችሽ እንዲተረፍሽ በማለት ስትናገራት ወይዘሮ ሜላት በወቅቱ እያንዳንዱ የሚናገሯትን ነገር ትሰማ ነበረ። ከዛም የባዩሽ ድምጽ እንደሆነም ሁሉን ነገር እያንዳንዱ ታስታውሳለች። ወይዘሮ ሜላት ከነቃችን በኋላ ባዩሽን ስታያት አሁን ደግሞ ልትጨርሰኝ ነው እንደዚህ የመጣቸው በማለት በውስጧ ራሷን እየጠየቀች ሳለ ባዩሽም በጣም ደስተኛ የሆነች በማስመሰል ሜሉዬ ንቃሽ እንዴ? እያየሽኝ ነው እኔን አስታወሽኝ በማለት ስትጠይቃት አዎ አስታውሽሻለሁ፣ የት ነኝ በማለት ትጠይቃታለች። እንዴ ሜሉዬ ሆስፒታል ሐኪም ቤት ነሽ? ለመሆኑ እንዴት ነው? ማን ነው እንደዚህ ሊያደርግሽ የቻለው በማለት ስትጠይቃት ራስሽ ነሽ አንቺ ነሽ ብላ ልትነግራት ስትል፣ ነገር ግን አሁን ብቻችንን ስላለን በዚህን አቅሜ ልታገላት አልችልም ማለችና ወይዘሮ ሜላት እኔ ምንም የማስታውሰው ነገር የለኝም ባዩሼ በማለት ትመልስላታለች። ከዛም በኋላ ሀና ከአባቷ ጋር ወደ ክፍል ይገባሉ። ሀና እናቷ ነቅታ በዛን ሁኔታ ቁጭ ብላ ከባዩሽ ጋር እያወራች ስታያት በጣም ደስተኛ በመሆን ሮጣ ታቅፋታለች። በነገሩ ሜላትም ነገሮች ያልገቧት በማስመሰል ዝም ብላ ሀናን ታያታለች። ከዛም በኋላ አቶ መስፍን ሜሉዬ ነቃሽ እንዴ? ተመስገን በማለት ፈጣሪውን በማመስገን ሜላትን እጇን ይይዛታል። ከዛም በኋላ ባዩሽ የቀድሞ ማስመሰሏን ልትጀምር ስትል ባዩሽ አሁን ፍቃደኛ ከሆንሽ ከክፍል ውጭልኝ፣ ምንም እንድትይኝ አልፈልግም በማለት ትነግራታለች። ባዩሽም የቀድሞ ማስመሰሏን ለማስቀጠል ስትሞክር ወይዘሮ ሜላት ግን የባዩሽ ንግግር እንዲቀጥል ስላልፈለገች እባክሽ ውጭልኝ በማለት ትጠይቃታለች። ማለት ምን አደረግኩኝ በማለት ስትጠይቃትም አቶ መስፍን ቀበል ብሎ ውጭልኝ ካለችሽ ውጭልኝ ነው በማለት ይመልስላታል። በጣም ትገርማላችሁ። እሷ ስትወድቅም እንደዚህ ይሄን አደጋ ሲደርስባትም አልነገራችሁኝም፣ አሁንም ውጭልኝ ትሉኛላችሁ በማለት እየተበሳጨች ባዩሽ ከክፍል ትወጣለች። ባዩሽ ከክፍል ስትወጣ እነ አሴር ደግሞ ውጭ ላይ ስለነበሩ አሴር ጋር ካሁን በፊትም ተጋጭታ ስለነበረ አሴርን በግራ አይኗ በኩል አይታው ታልፋለች። ምክንያቱም አሴርም ሆነ ወይዘሮ ሜላት ይህንን ነገር ካወቁ ሁላቸውም ያጠፉኛል ማለት ፍርሃት አላት። ባዩሽ በወይዘሮ ሜላት መንቃት በጣም ተናዳ ተበሳጭታ ከክፍል ስትወጣ አሴርን በር ላይ ስታገኘው በሱም ተበሳጭታ አሁን እዚህ እኔ መቆየት የለብኝም፣ ይልቁንስ ያቺ የማትረባ የት ሄዳ ነው ወርቁን ማይዛ ብቻዋን አትበላውም በማለት ፍለጋዋን ቀጥላለች። ካሳለፍነው ፓርትም ላይ እንዳያችሁት ፖሊሶች መጥተው ወርቁ የሜላት ወርቅ እንደተዘረፈ እርግብ ይዛው እንደጠፋች ከተናገሩ በኋላ ባዩሽ እርግብ ይዛው የሄደችውን ወርቅ እኔም ይመለከተኛል፣ እኔም ድርሻዬን መውሰድ አለብኝ የሚል ግምት አላት። እርግብ ግን ይበቃኛል ያለችውን ገንዘብም እንደዚሁም ደግሞ የወይዘሮ ሜላትን ወርቅ ይዛ እርግብ ይበቃኛል ያለቻቸውን ነገሮች ሁሉ አሰባስባ ከያዘች በኋላ ወደ የት የተሰወረች ይመስላችኋል? እርግብ በማንኛውም ጊዜ አደጋ ሲደርስባትም ሆነ ሲደብራት ውስጧን የሚረብሽ ስሜት ሲሰማትም ሆነ እያንዳንዱ ነገር የምታካፍለው ለተምቹ ለፍቅረኛዋ ወይም ደግሞ ለዘሪሁን ነው። ዘሪሁን በአሁኑ ወቅት እርግብ ያለችበትን የማያውቅ ቢመስልም እርግብ ግን እሱ ጋር ትገኛለች።
በወይዘሮ ባዩሽ ምክንያት እርግብ መቀጣት የለባትም፣ እኔ ደብቄም ቢሆን አኖራታለሁ እስከ አስፈላጊ እስከሆነ ጊዜ ድረስ እኔ ጋር መሆን ትችያለሽ በማለት ተምቹ እርግብን አስጠግቷታል። ነገር ግን ይህ እውነታ ለማንም አልወጣም። እርግብ ከአካባቢው ተሰውራለች። ምናልባትም ተምቹ ጋር ትሆናለች ብሎም የሚገምት ሰው የለም። ኢቭን ለአሴር እንኳን አልነገረውም ተምቹ። ምክንያቱም ለአሴር ቢነግረው ምናልባት አሴር ለሀና ሲል እርግብን ያጋልጣታል ብሎም ፍርሃት ስላለው ነው። እርግጥ በአሴርና በተምቹ መካከል ብዙ ነገሮች ከሚስጥር እስከ ኖርማል ነገሮች አብረው ተካፍለው ያደጉ የቆዩ ቢሆኑም ሁኔታዎች እስከሚረጋጉና አንዳንድ ነገሮችን እስከማስተካከል ድረስ ለአሴርም አልነግረውም ብሎ ተምቹ ወስኗል። ስለዚህ እርግብ ያለችው ተምቹ ጋር ነው ማለት ነው። አስፈላጊ ሲሆን ደግሞ ለአሴር ይነግረዋል። ለአሴር ሲነግረውም እርግጠኛ ነኝ እስከዛሬ ለምን አልነገርከኝም ብሎ እንደሚጋጩ፣ ነገር ግን በሁለታቸው መካከል ብዙ ጊዜ አለመስማማት ቢፈጠሩም በሁለታቸው መካከል ማንም ማስታራቂ ሳይፈልጉ በራሳቸው ታርቀው ያየንበት ሁኔታም ስላለ ይረዳዋል ብዬም አስባለሁ። ወይዘሮ ሜላትም ከነቃቸው በኋላ የባዩሽን እያንዳንዱ ነገሯን በራሷ መንገድ የምትፈታበትን መንገድ እያመቻቸች ትገኛለች። በራሷ መንገድ ለመፍታት ፈልጋ ነው እንጂ እንደዛ መትቼሽ ለምን አልሞትሽም? ለምን ተረፍሽ? እንደዛ መትቼሽ ሜሉ ብትሞቺ ይሻልሻል፣ ያለበለዚያ እኔ ጋር ከባድ ጦርነት ውስጥ ነው የምገቢው በማለት ስትናገራት፣ ወይዘሮ ሜላት በወቅቱ ሕክምና እየተደረገላት ራሷን ስታ ቢሆንም እያንዳንዱ የሚነገረው ነገር እያንዳንዱ የሚናገሩትን ነገር ግን ከነ ድምጻቸው ጭምር ትይዝ ነበረ። ትሰማለች ግን አትመልስም ነበር በወቅቱ። ለዛም ነው ወይዘሮ ሜላት እንደነቃች ባዩሽን ብቻዋን ስታገኛት አንዳንድ ነገሮችን በዝምታ ብታልፍም አቶ መስፍንና ሀና ወደ ክፍሏ ከገቡ በኋላ አሁን ላይ ባዩሽ ምንም ልታደርገኝ አትችልም ብላ በወሰነችበት ጊዜ ላይ ውጭልኝ ብላት አስወጥተዋታል ማለት ነው። ወይዘሮ ባዩሽ ውጭሌ መባሏ አናዷት አበሳጭቷት ብትወጣም ከሆስፒታል ከወጣች በኋላ ቅድም እንደገለጽኩላቸው እርግብን መፈለጓን አላቆመችም። እርግብን በፈለገች ቁጥር የማትፈልገውን ሰው ነው የምታገኘው። አንዴ ተምቹን፣ አንዴ አሴርን ነው ከፊት ለፊቷ የምታገኘው። አቶ ኖላዊም ለሀና እናት እየጸለዩ ይገኛሉ። የሀና ደስታ የኔ ደስታ ነው። እኔ የሀናን ቤተሰቦች ሳላውቃቸው ቆይቼ ነው እንጂ እውነት ከሩቅ እንደሚሰማው አይደለም። ጸባያቸው በጣም ጥሩ የሚባሉ ሰዎች ናቸው በማለት የሀና አባት ወደ ፈጣሪው እጁን ዘርግቶ ለሀና ለወይዘሮ ሜላት ለሀና እናት እየጸለየ ይገኛል። ሀናም እናቴ ሳትነቃ በፍጹም ከሆስፒታል አልወጣም፣ እረፍትም ሆነ ምግብም እንደዚሁም ራሴን መጠበቅም ሁሉም ነገር አያስፈልገኝም፣ ሁሉም ነገር እናቴ ስትነቃ ይደርሳል ብላ ወስና ይህን ሁሉ ቀናት ሆስፒታል ውስጥ ስትንገላታ ከቆየች በኋላ እናቷ በዚህን መልኩ ነቅታለች። ወይዘሮ ሜላት ከህመሟ ታገግም፣ እንደዚሁም ራሷን ትወቅ እንጂ ሀናና ወይዘሮ ሜላት ግልጽ ልጅና እናት እንደሆኑ እስካሁን በግልጽ አልተነጋገሩም። ወይዘሮ ሜላትም ያላወቀች መስላ ነው ዝም ያለቻት። ምክንያቱም ብዙ ነገር ይችን ልጅ ብዙ ነገር ስለበደልኳት በራሴ መንገድ በብዙ ነገር ክሻት፣ ከዛም በኋላ በትልቅ ዝግጅት ነው ልጄን የምቀበላት የሚል ግምትም ያላት ይመስላል ወይዘሮ ሜላት። ሀና ደግሞ ወይዘሮ ሜላት በምንም በኩል ትቀበላት በምንም አይነት ወይዘሮ ሜላት ደህና ሁና ማየቷ ብቻ እናቷን በጤናዋ ወደ ኖርማሊ ወደ ቀድሞ ወደ ነበረበት ተመልሶ ማየቷ ብቻ በቂ ደስታን ፈጥሮላታል። አቶ መስፍንም ሀና ልጁ እንደሆነች ካረጋገጠ በኋላ በጣም ወደር የሌለው ደስታ ስለተሰማው እዛው ሆስፒታል ለሜላት ነግሯታል። ሜላትም እኔ በፊትም ተጠራጥሬ ነበር በማለት አንድ መልስ ከመለሰች በኋላ በምን ተጠራጠርሽ ብሎ ሲጠይቃት ምንም አይነት መልስ አልሰጠችውም።
አቶ መስፍንም ሜላት እንዴት መልስ ሳትሰጠኝ ዝም አለች በማለት ሁለተኛ ምናልባትም ነገሩን አልተረዳችኝም ይሆናል፣ የህመሙ ጫናም ሊሆን ይችላል፣ አሁንም መልሼ ልንገራት በማለት ሁለተኛ ሊነግራት ሲል አቶ ኖላዊ ምናሴና ሰላም ወደ ክፍል ይገባሉ። ሰላም እናቷ ነቅታ ስታያት በጣም ተደስታ እናቷ ላይ ሄዳ ትጠመጠማለች። ምናሴም ሰላምን በመከተል ወደ እናቱ ይጠጋና ሰላም እናቱን ስታቅፋት የእናቱን ፊት ልብ ብሎ ያያል። የእናቱ ፊት ላይ ህመም ይታይ ስለነበረ ሰላምዬ እናቴን አጠበቅሻት መሰለኝ፣ ህመም እየተሰማት ያለ ይመስለኛል በማለት ይነግራታል። ሰላምም ውይ አጠበቅኩሽ እንዲ ማየ ጎዳውሽ እንዲ በማለት ትጠይቃታለች። ወይዘሮ ሜላትም ራሷን በማንቀሳቀስ ፈገግ በማለት ሰላምን ታያታለች። ከዛም በኋላ ምናሴ እናቱ ጎን ቁጭ ብሎ እማዬ ነቃሽልን በማለት ሲጠይቃት አቶ ኖላዊም እኔም እኮ ስጸልይ ነበረ የቆየው ተመስገን ነቃች ስትሉኝ በጣም ደስተኛ ሆኜ ነው የመጣሁት በማለት ይነግራቸዋል። ይህን እየተነጋገሩ ሳለ እናቶ ኖላዊም ሳይቀመጡ ዶክተሯ ወደ ውስጥ ትገባለች። ዶክተሯ ወደ ውስጥ ከገባች በኋላ እባካችሁን ውጡ፣ አሁንም ቀጣይ ምርመራ ልናደርግላት ነው በማለት ትናገራለች። ምን ነው የተፈጠረ ነገር አለ እንዴ ዶክተር በማለት ይደናገጣሉ። ምንም አልተፈጠረም፣ ግን ከምርመራ በኋላ የምናሳውቃቸው ይሆናል በማለት ትላለች ዶክተሯ። ዶክተሯ ምርመራውን ካካሄደች በኋላ ምን አይነት ውጤት ታመጣለች የሚለውንም በቀጣይ ፓርት ላይ የምናይ ይሆናል። ስላዳመጣችሁን ከልብ እናመሰግናለን። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ